ሰላም ሰላም የኤቢኤም ነርሲንግ ቲዩቶሪያል ተከታታዮች እንደምን አላችሁ? ዛሬም የተወሰኑ ጥያቄዎችን አብረን እንመለከታለን። ለቻናላችን አዲስ የሆናችሁ ቻናላችንን ሰብስክራይብ እንድታደርጉ መልእክታችንን እናስተላልፋለን። እንዲሁም ደግሞ ለጓደኞቻችሁ የምንሰራላችሁ ቪዲዮዎች እንዲደርሱ ሼር በማድረግ እንድታጋራቸው እንላለን። የመጀመሪያውን ጥያቄ እንመለከታለን። የመጀመሪያው ጥያቄ lactating mother come to the family planning clinic seeking contraception for the first time. The nurse discuss about contraception option, the benefit and side effects. But the mother was confused to decide the type of contraception she wanted to ዩዝ ልትጠቀም የፈለገችውን ኮንትራሴፕሽን ዲሳይድ ለማድረግ ተቸግራለች ማለት ነው። ኮንፊውዝድ ሆናለች። ስለዚህ what is priority counseling approach applied in this condition? እንደዚህ አይነት ሁኔታዎች በሚፈጠሩበት ጊዜ የትኛውን የካውንስሊንግ አፕሮች ነው የምንጠቀመው ነው። እንግዲህ ሴትየዋ ፋሚሊ ፕላኒንግ መውሰድ ፈልጋለች። ስለዚህ የምትወስደውን ደግሞ ፋሚሊ ፕላኒንግ ሁኔታዎችን አስረድቷታል። ጥቅሙን እንደዚሁም ደግሞ ጉዳቱን ቢያስረዳትም ለመወሰን ተቸግራለች። ስለዚህ ከኛ የሚጠበቀው ልናደርግ የምንችለው ነገር ምንድነው ነው እየተጠየቀን ያለነው። የተለያዩ የወሊድ መከላከያ ዘዴዎች እንዳሉ የተነገራት ጥቅማቸውም እንዲሁም ደግሞ የጎንዮሽ ተጽዕኖቻቸው ከሰማች በኋላ ቅድም እንዳልኳችሁ የትኛውን እንደምትጠቀም ግራ ተጋብታለች። ስለዚህ እንደ ነርስ ልናደርግ የምንችለው ነገር ምንድነው? ይሄንን ተጠቀሚ ማለት ስለማንችል ልናደርግ የምንችለው ነገር ምንድነው? እናቷን በትኩረት መስማት የምትለውን ነገር በደንብ መስማት አለብን። እንደገና ደግሞ የሚያሳስባትን ነገሮች መጠየቅ፣ ኮንፊውዝ እንዲያደርጋት ያሉ ያሳሰባት ነገሮች ካሉ እነዚህን እንጠይቃለን። እንደገና ደግሞ ጥያቄዎቿን መመለስ የምታነሳቸው ጥያቄዎች ካሉ ጥያቄዎቿን እንመልሳለን። የተሳሳተ ግንዛቤ ካለ እነዛን ግንዛቤዎች እናስተካክላለን ማለት ነውና እናቷ ራሷ በነፃነት የምትፈልገውን የወሊድ መቆጣጠሪያ ዘዴ እንድትመርጥ እንረዳታለን ማለት ነው። ስለዚህ ኤ ላይ ስንመጣ keep two way communication፣ B remain non judgmental፣ C ensure privacy፣ D show empathy ይላል እና እኛ እያደረግን ልንረዳ የምንችለው ትክክለኛ መልሳችን keep two way communication ነው። ንግግራችንን ማለት ከሷ ጋር ያለውን ያልገባትን ነገር ማስረዳት የመሳሰሉ ነገሮችን በደንብ ክሊር በማድረግ two way ኮሚኒኬሽናችንን መቀጠል ነው የሚኖርብን ማለት ነው። ስለዚህ ኮሬክት አንሰራችን keep two way communication ኤ ኦፕሽን ትክክለኛ ምላሽ ይሆናል ማለት ነው። እና ዘማዘር ኮንፊውዝድ ሆናለች ቅድም እንዳልኳችሁ። ስለዚህ two way ኮሚኒኬሽናችንን በመቀጠል የምትፈልገውን የፋሚሊ ፕላኒንግ አይነት እንድትመርጥና እንድትጠቀም እናግዛታለን ማለት ነው። ከኛ የሚጠበቀው የምትወስደውን ፋሚሊ ፕላኒንግ በነፃነት ገብቷት አውቃ እንድትመርጥ ክሊር እናደርግላታለን ማለት ነው። ኦኬ፣ ሁለተኛው ጥያቄ ስንመለከት 6 months lactating mother የምታጠባ እናት ነች። 6 ወሯ ነው። come to health center for family planning service. After assessing her eligibility and providing counseling, the nurse insert ጃድል in September. ካውንስል ካደረጋት በኋላ ከተስማማች በኋላ ጃድል ኢንሰርት አደረገላት ማለት ነው። ነርሱ ጃድል ኢንሰርት አደረገላት 2012 ላይ ማለት ነው፣ በኢትዮጵያን ካላንደር ማለት ነው። before the mother left the clinic ከክሊኒኩ ከመውጣቷ በፊት the nurse give her a reminder card for return visit for removal purpose። ሪሙቭ ለማድረግ ለምትመጣበት ጊዜ የሚያስፈልጋትን ካርድ ሰጣት ማለት ነው። what would be the most appropriate appointment date for the next visit? አሁን እዚህ ጋር የተጠየቅነው ምንድነው? ይሄ ኢንሰርት ያደረገችው ጃድል መች ነው ሪሙቭ የሚደረግላት? አለቀ በቃ። ሪሙቭ የምታደርገው መች ነው ነው
እዚህ ጃድል ደግሞ የረጅም ጊዜ የሚሰራ የኢምፕላንት ኮንትራሴፕቲቭ ሲሆን ይህም ደግሞ ቆይታውን በምንመለከትበት ጊዜ ለ5 ዓመት የሚያገለግል ነው ማለት ነው። የ5 ዓመት ቆይታ ያለው የእርግዝና መከላከያ ነው ማለት ነው። ስለዚህ ይህ ጃድል የተደረገላት ቀን ሰፕቴምበር 2012 ላይ ነው ማለት ነው። ሰፕቴምበር 2012 ላይ ተደርጎላታል ማለት ነው። እና የሚወገድበት ከ5 ዓመት በኋላ ነው። እንግዲህ ሪሙቭ ሊደረግ የሚችለው ከ5 ዓመት በኋላ ነው። ስለዚህ 2012 ሲደመር 5 ቀጥታ ሪሙቫል ዴቱን ለማወቅ 2012 ሲደመር 5 ስናደርግ 2017 ይመጣል ማለት ነው። 5 ዓመት ስለሆነ ፋሚሊ ፕላኒንጉ የሚሰራው ዱሬሽኑ 5 ዓመት ስለሆነ ቀጥታ ሪሙቭ የምታደርግበት ዴቷ ሊሆን የሚችለው መች ነው ማለት ነው። ሰፕቴምበር 2017 ትክክለኛ ሪሙቭ የምታደርግበት ቀና ይሆናል ማለት ነው። ስለዚህ ኦፕሽናችን ላይ ሰፕቴምበር 2014፣ ሰፕቴምበር 2015፣ ሰፕቴምበር 2016፣ ሰፕቴምበር 2017 ይላል። ስለዚህ ዲ ኦፕሽን ኮሬክት አንሰር ይሆናል ማለት ነው። ሰፕቴምበር 2017 ማለት ነው። ጃድል ቅድም እንዳልኳችሁ ኢዝ ኢፌክቲቭ ፎር 5 year ነው፣ ለ5 ዓመት ኢፌክቲቭ ነው። ኢንሰርቲን ሰፕቴምበር 2012 ነው። ስለዚህ ሪሙቫል ዴት ሰፕቴምበር 2017 ሪሙቭ የሚደረግበት አፖይንትመንት ዴቷ ይሆናል ማለት ነው። ስለዚህ ትክክለኛ መልሳችን ዲ ሰፕቴምበር 2017 ነው ማለት ነው። እዚች ጋር ጃድልን አነሳ። የ3 ዓመት አለ። እነዚህ ነገሮች አሉ። ከዛ እነዚህን ለመለየት ደግሞ ከነስማቸው ይዘን ዱሬሽናቸው ምን ያክል ነው የሚለውን ነገር በደንብ መረዳት ማወቅ ያስፈልጋል ማለት ነው። ስለዚህ በዚህ ዙሪያ ያሉ ጥያቄዎች አብዛኛዎቹ ከፋሚሊ ፕላኒንግ ጋር የተያያዙ ጥያቄዎች ስለሆኑ በዚሁ አጋጣሚ ፋሚሊ ፕላኒንግን በደንብ ማየትና አይነታቸውንም ደግሞ ለይታችሁ ልትይዙ ያስፈልጋል ማለት ነው። ስለዚህ አሁን ለቻናላችን አዲስ የሆናችሁ ቻናላችንን ሳብስክራይብ እንድታደርጉ መልእክታችንን እናስተላልፋለን። ያው ሳብስክራይብ ማድረግ እናንተን አይጎዳም፣ ለእኛ ግን ስለሚጠቅም ሳብስክራይብ እንድታደርጉ እንላችኋለን ማለት ነው። ወደ ሶስተኛው ጥያቄ ስንሄድ ማዘር who use an implant contraceptive come with complaint of changed bleeding pattern ኢምፕላንት ኮንትራሴፕቲቭ ነው የምትጠቀመው። እንደገና ነው ኮምፕሌን የምታደርገው ምንድነው? ኮምፕሌን ኦፍ ቼንጅድ ብሊዲንግ ፓተርን መንስትሬሽኗ የሚመጣበት ብሊዲንግ ፓተርኑ የተለያየ ነው። ሄዴክ አላት፣ ራስ ምታት፣ እንደዚህ አብዶሚናል ፔን፣ ብሬስት ቴንደርነስ ኤንድ ናውዣ አለባት። ዘ ማዘር ሪፖርትድ ዛት ሄር መንስትሬሽን ፔሪድ ቢካም ሳምታይምስ አብሰንት and little in amount on their time. What is the priority intervention for this woman? አሁንም ኢምፕላንት የተጠቀመች እናት ነች። ይህንን ኢምፕላንት ደግሞ ከተጠቀመች በኋላ የወር አበባ መቀያየር እያየች ነው። አንዳንድ ጊዜ የወር አበባ መቅረት ይታያል። እንደዚሁም ደግሞ የወር አበባ መጠን መቀነስ፣ ራስ ምታት፣ የሆድ ህመም፣ እንደዚሁም የጡት ህመም መጠን መጨመር፣ ማቅለሽለሽ፣ እነዚህ ነገሮች አሉባት ማለት ነው። አንድ ማወቅ ያለብን ነገር ምንድነው? ቅድም እንዳልኳችሁ ፋሚሊ ፕላኒንግን በደንብ ማየት አለባችሁ። ያንን እዛ በደንብ በምትመለከቱበት ጊዜ የምታገኟቸው ነገሮች አሉ። በተለይ እንደዚህ ከኢምፕላንት ጋር ያሉ የተለመዱ ሳይድ ኢፌክቶች አሉ። ኢምፕላንት ፋሚሊ ፕላኒንግን በሚወሰድበት ጊዜ በአብዛኛው ያሉ ሳይድ ኢፌክቶች አሉ። እነዚህ አሁን እዚህ ጋር የምንመለከታቸው አብዛኛዎቹ ኢምፕላንት ፋሚሊ ፕላኒንግ ሳይድ ኢፌክቶች ናቸው ማለት ነው። እና በተለይ ብሊዲንግ ፓተርን መቀየር፣ እነዚህ በኢምፕላንት ተጠቃሚዎች የሚታዩ የተለመዱ ለውጦች ናቸው ማለት ነው። ስለዚህ በቀጥታ ኢምፕላንቱን ማስወገድ ወይም ኮንትራሴፕሽንን መቀየር አያስፈልግም ማለት ነው። መጀመሪያ ላይ ቾክለን መቀየር አለብሽ ምናምን ብለን መቀየር አያስፈልግም ማለት ነው። እና መጀመሪያ የሚቀድመው ምንድነው? ምክር መስጠት። እነዚህ የሚታዩ ምልክቶች ከዚህ ጋር የተገናኙ እንደሆኑ ምክር መስጠት ይኖርብናል። እና ደግሞ እነዚህ ለውጦች
ሊከሰቱ እንደሚችሉ ማስረዳት ይኖርብናል ማለት ነው። ፋሚሊ ፕላኒንግ ከመስጠታችንም በፊት ከነርሱ ጋር በሚኖረን ውይይት በደንብ እነዚህን ነገሮች መነጋገር አብሮ ማውራት ያስፈልጋል ማለት ነው። ስለዚህ እነዚህ ኮምፕሌን የምታደርጋቸው ነገሮች አብዛኛዎቹ ከኢምፕላንት ፋሚሊ ፕላኒንግ ሳይድ ኢፌክቶች ጋር የተገናኙ ናቸው ማለት ነው። ኤ ኦፕሽን ስንመለከት ስዊች ኮንትራሴፕሽን ይላል። ቢ ላይ ቼክ እዚህ ጋር ታይፒንግ ኤረር ነው። ሲ ላይ ቼክ ፎር ፕሬግናንሲ፣ ቢ ፕሮቫይድ ካውንስሊንግ፣ ዲ ላይ ስንመጣ ሪሙቭ ኮንትራሴፕሽን ነው። ስለዚህ እንደ መጀመሪያ ቅድም እንዳልኳችሁ የምናደርገው ምንድነው? ፕሮቫይድ ካውንስሊንግ ነው። ካውንስል እናደርጋታለን ማለት ነው። ሲምፕተም አር ኮመንሊ ሳይድ ኢፌክት ኦፍ ኢምፕላንት። እነዚህ የተጠቀሱ ምልክቶች አብዛኛዎቹ የኢምፕላንት ሳይድ ኢፌክቶች እንደሆኑ እናስረዳታለን ማለት ነው። ስለዚህ ፈርስት ላይ ሪአሹራንስ እናደርጋታለን፣ ካውንስሊንግ እንሰጣታለን ማለት ነው እንጂ ሪሙቭ አናደርግም ማለት ነው። ስለዚህ ተቸግራለች እንዲሆናለች ብለን ሪሙቭ ለማድረግ አንቾክልም ማለት ነው። ሪሙቭ ለማድረግ የሚያስፈልጉ የራሱ የሆነ ክራይቴሪያ አለው ማለት ነው ለሪሙቫል ማለት ነው። ስለዚህ እንደ መጀመሪያ ምን እናደርጋለን? ካውንስሊንግን ፕሮቫይድ እናደርጋለን ማለት ነው። ካውንስሊንግ ፕሮቫይድ እናደርጋለን። ኦኬ ወደ የሚቀጥለው ጥያቄ እንሄዳለን። ሌላኛው ጥያቄያችን 25-year-old mother come with complaint of excessive and irregular monthly bleeding after 6 months of taking contraception። 25 ዓመት እናት ነች። ኮንትራሴፕሽኑን ከወሰደች በኋላ ከ6 ወር በኋላ ማለት ነው። ከወሰደች ከ6 ወር በኋላ ኤክሴሲቭ እና ኢሬጉላር መንዝሊ ብሊዲንግ አላት ማለት ነው። after 6 months of taking contraception she also complain about ኢንክሪሚነንት ኦፍ ሄር ዌይት፣ ክብደቷ እንደጨመረ ታወራለች። ሄር ቦዲ ማስ ኢንዴክሷ ስንመለከት 26.4 ኤንድ ብለድ ፕሬሸር 140 በ80 ነው ማለት ነው። ዘ ነርስ ካውንስል ሄር ቱ ሺፍት ኮንትራሴፕቲቭ ሺ ዩዝ፣ የምትጠቀመው ፋሚሊ ፕላኒንግ ሽፍት እንድታደርግ ካውንስል አድርጓታል ማለት ነው። ዋት ኢዝ ዘ ፕራዮሪቲ ሳይድ ኢፌክት ኦፍ ዚስ ኮንትራሴፕሽን፣ ይህንን ኮንትራሴፕሽን ሽፍት እንድታደርግ የሆነው የመጀመሪያው ፕራዮሪቲ የሆነ ሳይድ ኢፌክት የትኛው ነው ነው እንግዲህ የተጠየቅነው። እንደዛ ነው ማለት ነው። ከተሰጡ ሳይድ ኢፌክቶች እዚህ ጥያቄ ላይ ከተገለጹ ሳይድ ኢፌክቶች ላይ የትኛው ነው ሽፍት እንድታደርግ እንዲወስን ያደረገ ነርሱ እንዲወስን ያደረገ ምልክት ምንድን ነው ነው። ኤ ላይ ስንመጣ ዌይት ጌን፣ ቢ ላይ ኤክሰሲቭ ብሊዲንግ፣ ሲ ላይ ስንመጣ ኢሬጉላር ብሊዲንግ፣ ዲ ላይ ስንመጣ ኢንክሪዝ ብለድ ፕሬሸር ይላል። አሁን የተጠየቅነው ማተኮር ያለባችሁ ምንድነው? ፕራዮሪቲ በጣም ቅድሚያ የምንሰጠው የትኛው ነው ነው ጥያቄያችን ላይ ፕራዮሪቲ ልንሰጥ የምንችለው የትኛው ነው ነው የሚለው። ስለዚህ ምንጊዜም ሽፍት የምናደርገው ኤክሰሲቭ ብሊዲንግ ካለ ምንጊዜም ፋሚሊ ፕላኒንግን ሽፍት እናደርጋለን ማለት ነው። ሄቪ ብሊዲንግ ኢዝ ሞስት ሲሪየስ ፕራዮሪቲ ሳይድ ኢፌክት ኦፍ ኮምፔርድ ቱ አዘር። ስለዚህ ዌይት ጌን በእርግጥ የተለያዩ ፋሚሊ ፕላኒንጎች ዌይት ጌን ያመጣሉ፣ ኤክሰሲቭ ብሊዲንግም ያመጣሉ፣ ኢሬጉላር ብሊዲንግ ያመጣሉ። እንደዚህ ደግሞ ኢንክሪዝ የሆነ ብለድ ፕሬሸር እንዲኖር ያደርጋሉ። እና ጥያቄው ላይ ቅድም እንደተመለከትነው ምንድነው ኦልሬዲ ነርሱ ሽፍት እንድታደርግ ነው ካውንስል ያደረጋል ማለት ነው። ሽፍት ዘ ኮንትራሴፕቲቭ ሺ ዩዝ፣ እዚህ ሽፍት እንድታደርግ ደግሞ ያደረገው ፕራዮሪቲ ሲምፕተማችን ምንድነው? ኤክሰሲቭ ብሊዲንግ መኖሩ ነው ማለት ነው። ኤክሰሲቭ ብሊዲንግ መኖሩ ዋነኛው ሽፍት እንድታደርግ ምክንያት የሆነ ሳይድ ኢፌክት ነው ማለት ነው። እና ኤክስፕላኔሽኑንም ስንመለከት ሄቪ ብሊዲንግ ኢዝ ዘ ሞስት ሲሪየስ ፕራዮሪቲ ሳይድ ኢፌክት ኮምፔርድ ቱ አዘር ይላል ማለት ነው። ስለዚህ የኤክሰሲቭ ብሊዲንግ ትክክለኛ ምላሻችን ይሆናል ማለት ነው። ኦኬ አምስተኛውን ጥያቄ በምንመጣበት ጊዜ 31-year-old woman come to gynecologic unit with complaints of lower abdominal pain፣ እንደገና pain during coitus፣ abnormal vaginal discharge and fever። on physical examination the nurse found uterine and adnexal tenderness
ዩትራይን እና አድኔክዛል ተንደርነስ እንዳለባት አግኝቷል ማለት ነው። ዋት ኢዝ ሞስት ላይክሊ ኮንፈርማቶሪ ማኒፌስቴሽን ኦፍ ዚስ ፔሸንት። እነዚህ ኮንፈርማቶሪ ማኒፌስቴሽን የሆነ ነገር ምንድን ነው? ኤ ላይ ስንመጣ ፔን ዱሪንግ ኮይተስ፣ ሲ ላይ አብዶሚናል ቫጃይናል ዲስቻርጅ፣ ቢ ላይ ሎወር አብዶሚናል ፔን፣ ዲ ላይ ስንመጣ ዩትራይንን አድኔክዛል ተንደርነስ። ኮሬክት አንሰራችን ዩትራይንን አድኔክዛል ተንደርነስ ነው። ምክንያቱም ዚስ ኢዝ ሞስት ስፔሲፊክ ሳይን ኤንድ ሲምፕተም ኦፍ ፔልቪክ ዩትራይን ኮንትራክሽን ፐልቪክ ኢንፍላማቶሪ ዲዚዝ በሚሆንበት ጊዜ የሚታዩ ማኒፌስቴሽኖች ናቸው ማለት ነው እዚህ ላይ የተገለጹት ማለት ነው። እና እቺ የ31 ዓመት እናት የሚከተሉት ምልክቶች ያሉባት ምልክቶች የታች ሆድ ህመም አለባት። እንደዚህም ደግሞ ፔን ዱሪንግ ኮይተስ የምንለው በግንኙነት ጊዜ ህመም አለ። ያልተለመደ የሴት ብልት ፈሳሽ ይታይባታል። ትኩሳት አለ። ስለዚህ ማህፀንና እነዚህ አድኔክዛል ተንደርነስ አላት ማለት ነው። ማህፀንና አድሬናል ተንደርነስ አላት ማለት ነው። ይህ ሁኔታ ቅድም እንዳልኳችሁ ከፐልቪክ ኢንፍላማቶሪ ዲዚዝ ጋር የተገናኘ ነው ማለት ነው። ከፐልቪክ ኢንፍላማቶሪ ዲዚዝ ጋር የተገናኙ ናቸው። እሱ እንዳለ ያመለክታል። ዋና ነጥብ ደግሞ የፐልቪክ ኢንፍላማቶሪ ዲዚዝ ለመመርመር ወይም ደግሞ እሱ ነው ብለን ለመወሰን ከሚያግዙ በጣም አስፈላጊ ከሆኑ ሚኒመም ክሊኒካል ክራይቴሪያዎች ምንድን መካከል እዚች ጋር የተጠቀሱትን በጥያቄዎቻችን ላይ እንመለከታለን። ወደ ጥያቄው ሳንሄድ ግን ፐልቪክ ኢንፍላማቶሪ ዲዚዝ ሚኒመም ክሊኒካል ክራይቴሪያ የሚባሉ 3 ናቸው። እነዚህ ምንድነው? ሰርቫይካል ሞሽን ተንደርነስ ምንለው፣ እንደዚህ ደግሞ ዩትራይን ተንደርነስ እና አድኔክዛል ተንደርነስ የምንለው እነዚህ ሚኒመም ክሊኒካል ክራይቴሪያዎች ናቸው ማለት ነው። ከነዚህ መካከል ጥያቄያችን ላይ ደግሞ ዩትራይን ተንደርነስ እና አድኔክዛል ተንደርነስን እንመለከታለን ማለት ነው። ስለዚህ ለጥያቄያችን ትክክለኛ መልስ የሚሆነው ወይም ነው ኮንፈርማቶሪ ማኒፌስቴሽን ሊሆን የሚችለው ምንድነው? ዩትራይን ኤንድ አድኔክዛል ተንደርነስ ነው ማለት ነው። ስለዚህ ትክክለኛ መልሳችን ሊሆን የሚችለው ዲ ኦፕሽን ትክክለኛ ምላሽ ይሆናል ማለት ነው። ስለዚህ ፋሚሊ ፕላኒንግ በተለያየ መንገድ ይመጣል። በተለያዩ ኮምፕሊኬሽኖችን አብሮ ይዞ ይመጣልና ይህንን በደንብ ማየት ይኖርባቸዋል ማለት ነው። እንደዚያም ከጋይኒ ጋር የሚገናኝ ነው። ከጋይኒ ፓርት ጋር የሚገናኝ ጥያቄ ነው ማለት ነው። ስለዚህ 6ኛውን ጥያቄ ደግሞ እናንተ እንድትሰሩ ለእናንተ እተዋለሁኝ። ውመን ካምቱ ጋይናኮሎጂ ኦፒዲ ዊዝ ኮምፕሌን ኦፍ ኤክሴሲቭ ኤንድ ኢሬጉላር ዩትራይን ብሊዲንግ አላት። ዘ ውመን ካንኖት ሪሜምበር ዌን ሄር መንስትራል ፔሪድ ስታርትድ። መንስትራል ፔሪዷ መች እንደጀመራት አታውቅም። ዘ አማውንት ኤንድ ዱሬሽን ኦፍ ብሊዲንግ ኦልሶ ቫሪ ዱሪንግ ኢች ሳይክል። በየሳይክሉ ዱሬሽኑ በጣም የተቀያየረ ነው የሚመጣው ማለት ነው። ስለዚህ በዚህ ተንተርሰን ዋት ኢዝ ሞስት ላይክሊ ኤክስፕላኔሽን ኦፍ ዚስ ፋይንዲንግ፣ እነዚህን ፋይንዲንጎችን ሊገልጽልን የሚችል የትኛው ነው ማለት የትኛው ኤክስፕላኔሽን ይሄንን ይገልጽልናል ይላል። ኤ ላይ ስንመጣ ሜኖሬጃ ይላል። ቢ ፖሊሜኖሬጃ ይላል። ሲ ፖሊሜኖሬጃ። ቢ ላይ ስንመጣ ሜትሮሬጃ፣ እንደገና ደግሞ ዲ ላይ ስንመጣ ሜትሮሬጃ ይላል። ስለዚህ እነዚህን ተርሞች በደንብ በመመልከት ከተሰጣችሁ ከጥያቄው ጋር ሊገልጽ የሚችለው የትኛው ነው የሚለውን እንድትወስኑ እንድታዩና እንድትሰሩ ለእናንተ እተዋለሁኝ። በሌላ ጥያቄ አብረን እንገናኛለን። ጥያቄዎችን እንድንሰራላችሁ ሀሳብ ካላችሁ ኮሜንት ሴክሽን ላይ አስቀምጡልን። ለዛሬ የነበረን ጥያቄ ይህንን ይመስላል።